በቀን ውስጥ በጣም ብዙ ሰዎችን ነው ማገኘው በተለይ በሪሌሽንሺፕ ጉዳይ ምናልባትም አንዳንዴ ምግብ መብያ ታይም እስከማይኖረኝ ድረስ ሊጣበብብኝ ይችላል። ሶ በእነዚህ ሁሉ ሰዓት ውስጥ ከምሰማቸው ነገሮች ውስጥ አንዱ ከሪሌሽንሺፕ ግጭት መነሻ ፓተርን ምንድነው ብላችሁ ብትጠይቁኝ ያየሁት ገደብ አለመኖርና ራስን አለመውደድ ነው። በጣም ትልቁ የሪሌሽንሺፕ ችግር ብዬ ማስበው። በነገራችን ላይ ዛሬ ወደ አዳማ መሄድበት አንድ ጉዳይ ስላለ ግድ ስቱዲዮ ውስጥ ሆነን መቅረጽ ስለማንችል ዛሬ እንደዚህ ነው የምናወራው። ልቁ ያየሁት ችግር ራስን መውደድና ባውንድሪ ወይም ገደብ የሌለው ግንኙነት ነው። ወይም ደግሞ ግንኙነቶች ላይ ገደብ አለመኖር። ምናልባትም ገደብ የሚባለው ነገር የሪሌሽንሺፕ ኦፕሬቲንግ ሲስተም ብላችሁ አስቡት። በቃ ኦፕሬቲንግ ሲስተም ማለት በቃ ልክ አንድ ኮምፒውተር የራሱ ሶፍትዌር እንዳለው እንዲሰራ ሪሌሽንሺፕ ላይ ያለን ማንነት በትክክለኛው መንገድ እንዲሰራ ባውንድሪ ወይ ደግሞ ገደብ የሚባለው ነገር ነው። ሁለተኛው ደግሞ ሰልፍ ላቭ ነው ወይም ራስን መውደድ የሚባል ነገር አዶን ነው። ምናልባት እኔ አብዛኛውን ሪሌሽንሺፕ ውስጥ ያያችኋቸውን ችግሮች ከባውንድሪና ከራስን መውደድ ጋር ልታወጧቸው ሁሉ አትችሉም። ራስን መውደድ ወይም ባውንድሪ የሚባሉት በጣም ወሳኝ ናቸው፣ ዲፕም ናቸው። ከአስተዳደግ ከልጅነታችን ጀምሮ ተሸክመን የምንመጣቸው ስቃዮች ናቸው። ባውንድሪ ላይ ወይም ገደብ የለሽነት ላይ እና ራስን መውደድ ላይ ከሚገባው በላይ ምናልባት አንድ ሰው ሲያወራው ሰምቻለሁ ከዚህ በፊት ኢትዮጵያውያን ወይም እኛ በተለይ ኢትዮጵያ ውስጥ ያለን ሰዎች ከሚገባው በላይ አብዛኞቻችን ትልቅ የሆነ ራሳችንን የመውደድ ችግር አለብን። ራስ መውደድ ሲባል ሰልፊሽ መሆን ወይም ራስ ወዳድነት ወይም በሁሉ ነገር ራስን ማስቀደም ማለት አይደለም። ወይም ደግሞ ለራስ ዋጋ ማውጣት ማለት አይደለም። ወይ በሆነ ስታንዳርድ ወይ በገንዘብ ወይ በኑሮ ስታይል ራስን መመዘንም አይደለም። ኦር ደግሞ እኔ እንዲህ ነው የሚገባኝ ያ ነው የሚገባኝ ብሎ መመጻደቅም አይደለም። ራስ መውደድ ከዛ የተሻለ ዲፕ ትርጉም ያለው ነገር ነው። ምንድነው እዚህ ምድር ላይ ዘሞስት ማተር የሚያደርገው ነገር ዲፕ ዳውን ማለት ነው። ይሄ ኪሩቤል ምን አይነት ህይወት ነው መኖር ያለበት? ከዚህ ሁሉ ህይወት ምንድነው ማተር የሚያደርገውን ከሚል ከመረዳት ይመጣል። ለራሳችን ያለንን ቦታ በዋነኛነት የሚሰሩብን ቤተሰቦቻችን ናቸው ወይም አሳዳጊዎቻችን ነው። ራሳችንን እንድንወድ እንድናከብር ቦታ እንዲኖረንም የሚያደርጉን በዛው ልክ ራሳችን እንድንንቅ ለራሳችን ቦታ እንዳይኖረን በምናደርገው ነገር ሁሉ ጊዜ ከትህትና አይደለም። ከትህትና ሳይሆን ሰዎችን ከመፍራትና ሰዎችን በእኛ ብቻ ሁሌ እንዲያመሰግኑን ከመፈለግ ራስን ዝቅ ማድረግ የማይሆን ነገርን ለኛ ህይወት መመኘት የማይገባንን ህይወት መኖር ዳይሬክትሊ ነው ከራስ መውደድ ጋር የሚገናኘው። በዛው ልክ ገደብም እንደዛው። ስለዚህ እንዳልኩት ያሳደጉን ቤተሰቦቻችን በጣም ትልቅ ተጽዕኖ አለው። በኢትዮጵያ ደግሞ አመለካከት ትህትና የሚመስል ወይም ደግሞ ከትህትና የሚነሳ የሚመስል ለራስ በጎ ያለመኘት ነገር አለ። ሰው ራሱን መውደድ ማለት ትልቁ ትርጉሙ ቅድም እንዳልኳችሁ የዚህን ህይወት ትርጉም ራሱ አንደርስታንድ ከማድረግ ይጀምራል። ለምንድን ነው የምኖረው? ምንድነው አላማው? ሪሌሽንሺፕ ራሱ ትዳር ራሱ ምንድነው አላማው ሚለውን ከመረዳት ይጀምራል። ምክንያቱም ሰው የሚገባውን ነው መኖር ያለበት እንደ ሰው አይደለም። እኛ ምናልባትም መንፈሳዊውን ሐሳብ መንካት ካለብን በደም የተገዛን ነን፣ ውድ ነን። እውነት ለመናገር እንደ ሰው ልጅ ውድ ነን እና ውድ ነን ግን ሲባል አንድ ቀሲስ የነገሩኝ ነገር አለ ምናልባት ፖድካስት ላይ የሰው ልጅ ራሱን በመውደዱ ራሱን በማክበሩ የፈጣሪ ልጅ ነኝ በማለት ውስጥና በዛው ልክ ደግሞ ዝቅ በማድረግ ትሁት በመሆን እነ ዳዊት ራሳቸውን ዝቅ ባረጉበት ልክ አይደለም ንጉስ ዳዊት ራሳቸውን ዝቅ ባረጉበት ልክ ትህትና ማሳየት እንዴት ነው የምናስኬደው? በዚህ ጋር እግዚአብሔር ልጅ ነን፣ በዚህ ጋር ደግሞ ኃጢአተኞች ነን የሚለውን ሐሳብ ራሱ እንዴት ነው የምናስታርቀው ብዬ ስጠይቃቸው ያሉኝ ቦታ ይወስነዋል። ሁሉም ሰው የሚኖርበት ቦታ ይወስነዋል። ለእግዚአብሔር ለሚመለከት ነገር ህይወታችንን ለሚመለከት ነገር የኛን የወደፊት ህይወት በሚያበላሹ ነገሮች ላይ ኦፍ ኮርስ የእግዚአብሔር ልጅ ነን ማለት አለብን። እንደዛም ነው የሚገባው። ለሰዎች ግን ቅን በመሆን በማሰብ በመርዳት በማገዝ ከጎን በመሆን ከሆነ ግን ምንም ጥያቄ የለውም። ራስን ዝቅ ማድረግ ሃምብል መሆን ያስፈልጋል። እቺ ስላልገባችን አንዳንድ ሰዎች ከመንፈሳዊ አንግል ተነስተው ራስን ዝቅ ማድረግ በሚለው ውስጥ እግዚአብሔር የማይፈቅደውን ልቦናቸው የማይፈቅደውን ሶሳይቲው የማይፈቅደውን በተለያየ መንገድ ሲያረጉ ታገኛላችሁ። ይሄ አንዱ ምክንያቱ ራስን ካለ መውደድ የሚመጣ ነው። ራሱን የማይወድ ከሆነ በጣም ብዙ ምልክቶች ነው ያሉት፣ በጣም ብዙ። ምናልባትም በዚህ ውስጥ ራሳችሁን እንድታዩት ስለምፈልግ ነው። ራሳችሁን የማትወዱ ከሆነ የምታሳዩት አንዱ ምልክት በምታረጉት ነገር ሁሉ የሰዎች ማረጋገጫ መፈለግ ነው። ምክንያቱም ራሳችሁን አታምኑትም።
ምክንያቱም ራሳችሁ ለራሳችሁ መልካም ናችሁ ብላችሁ አላሰባችሁም። የእናንተ ውሳኔ ከሰዎች ውሳኔ አይበልጥም። ስለዚህ መጀመሪያ የሚያሳስባችሁ ሰዎች ይወዱታል ወይ ነው። በእርግጥ ሰዎች ይወዱታል ብሎ ሶሳይቲን ጓደኞችን ማሰብ መልካም ሆኖ ሳለ በዛው ልክ ግን በእያንዳንዱ የህይወት ውሳኔዎቻችን የሌሎችን መልካም ፍቃድ የምንፈልግ ከሆነ ራሳችንን አናምነው ማለት ነው። ራሳው ደግሞ የሚያምነው መነሻው ከሚወደው ነገር ስለሆነ ምናልባትም ራሱን የማይወድ ሰው ራሱን አያምነው። ሁሌ ከሰዎች ልክ ነህ፣ ጎበዝ፣ አሪፍ ነው መባልን ይፈልጋል። በራሱ የሚያደርገው ነገር የለም። ምክንያቱም ራሱ ላይ አደርገዋለሁ የሚል እምነት ስለሌለው ራሱንም ያን ያህል ስለማይወድ። ሁለተኛ በሁሉም ጉዳይ ላይ የግል የሚላቸውን ህግ ያፈራርሳል። ራሱን የማይወድ ሰው ህግ የለውም። በቃ ህጉ ለማንም የሚፈርስ ነው። የህይወት መርህ ብሎ የተነሳባቸውን ሀሳቦች ሰዎች ስለከፋቸው ያፈርሰዋል፣ ሰዎች ስለደበራቸው ያፈርሰዋል። ስለዚህ ሰዎች ከሚከፋቸው እኔ ምንም ህግ አይኑረኝ፣ በህይወት ውስጥ ምንም ቦታ አይኑረኝ ብሎ የሚኖር ሰው ለራሱ ፍቅር የለው ሰው። ምናልባትም እነዚህ ነገሮች የምናገረው ራሳችሁንም እንድታዩበት ነው፣ የቱ ጋር ነኝ የሚለውንም እንድትመዝኑበት ስለሆነ ነው። እንዳልኩት የትኛውንም የህይወት ህጋችሁን ማፈራረስ ነው የምትቆሙበት አላማ የሌላችሁ ማለት ነው። በቃ የቤተሰብ ህጋችሁን ማፍረስ፣ የጓደኝነት ህጋችሁን ማፍረስ፣ ሌላ የሆነ ሰው እንዳይከፋው ማለት ነው፣ ወር የሆነ ሰው እንዳይጠብ እግዚአብሔርን የሚያስቀይም ነገር ውስጥ መግባት። ሁላችንም እኮ ነው ሰው ራሱን የሚወድ ከሆነ ነገውን ያስባል አይደለም፣ ዘላለማዊ ህይወት ያለበትን ቦታ ያስባል። ይሄ ይኸውላችሁ እኔም የምቸገርበት አብዛኞቻችን የምንወድቅበት ቦታ ነው። በገዛ እጃችን ለሰዎች መስመር ያለፈ የማይገባቸውን አምላካዊ ባህሪ መስጠት ውስጥ እንገባለን። ከኛ አልፈን ሰዎች ከሚሄዱ የትኛው ህግ ፈርሶላቸው ይቆዩ የሚል አስተሳሰብ ውስጥ ትገባላችሁ ማለት ነው። እንደዛ ደግሞ የምታረጉ ከሆነ ዴፊኒትሊ ሰዎችም አድቫንቴጁን ይጠቀሙበታል፣ እናንተም ደግሞ ትጎዱበታላችሁ። በነገራችን ላይ ራስን አለመውደድ ፐርሰናሊቲ አይደለም። እሺ ፐርሰናሊቲ ሳይሆን ለመኖር ስንል ቀስ በቀስ የምንለምደው ነገር ነው። ሰዎች እንዲወዱን፣ ሰዎች እንዲቀበሉን ስንል ቀስ በቀስ በሶሳይቲ ያስገባ ነው እንደማይገባን፣ የበታች እንደሆንን፣ ማድረግ እንደማንችል፣ እንደማይሆንልን፣ ኩታራ እንደሆንን እየተነገረን ስለምናድግ አንዳንድ ቦታዎች ላይ ያንን የምር አምነነው እንቀበልና ሰዎች እንዲወዱንና እንዲቀበሉን ኩታራነታችን ወይም እንደማንረባ እያስረዳን የነሱንም ንቀትም ሲቹዌሽኖችን እየታገዝን እንድንኖር የሚያደርግ ነው። ይሄ ጤናማ ነው ወይ አይደለም? ጤናማ ትህትና እየቻልን ዝም ስንል ነው። ወይም ጤናማ ትህትና የሚባለው ለበጎ ዓላማ ስንተው ስናልፍ እንጂ መሆን የማንፈልገውን ነገር፣ ልክ ያልሆነውን ነገር ሰዎች ጋር ልክ ባልሆነ ግንኙነት እግዚአብሔርን የሚያስቀይም ሶሳይቲን የሚያፈርስ ጀነራል የመጣችሁበትን ዓላማ የሚንድ ሲቹዌሽን ውስጥ ሆኖ መታገስ ማለት አይደለም። ኤኒዌይስ ከዛ ውጪ ከመጠን በላይ መስጠትም አንዱ ራስን አለመውደድ ችግር ነው። መስጠት ጥሩ ነገር ነው። በመንፈሳዊ መስጠት ሲባል ቅድም እንዳልኩት ለሰዎች መለገስ የእግዚአብሔር ትእዛዝም ነው፣ ልክም ነው። ይሄኛው መስጠት ግን እንደዛ ሳይሆን ምናልባትም ራሳችንን ስለማንወደውና ለራሳችን በቂ ቦታ ስለሌለን ሰዎች አብረውን እንዲሆኑ የማይገባንንና የማይገባቸውን ነገር ማድረግ ማለት ነው። አሁንም የትኛውንም ግንኙነቶች ስታዩ ከዚህ ነው የሚነሳው ችግራቸው ማለት ነው። የትኛውም ግንኙነቶች ላይ ያሉ ችግሮች መነሻቸው ከመጠን በላይ ያለፈ እንክብካቤ፣ ከመጠን በላይ ያለፈ እኔ ዋጋ ልክፈል፣ ከመጠን በላይ ያለፈ እኔ ከፊት ልቅደም የሚል አስተሳሰብ ሰዎች ሳያስቡት ባህሪያቸው እኛ ላይ ጥገኛ እንደሆነ ስለሚገባቸው ባህሪያቸው እኛ ላይ የተለወጠ ይሄዳል። ስለዚህ ለሰዎች በጎ ማድረግ፣ መልካም ማድረግን የሚያኖርህ እግዚአብሔር ነው። ኑሮን የሚመራልህ እግዚአብሔር ነው። በየትኛውም ሲቹዌሽን ከፈተና ሊያድንህ የሚችለው እግዚአብሔር ነው። ስለዚህ ሰው ልጅ መደገፍ ያለበት ፈጣሪ ላይ ነው ሙሉ ለሙሉ እንጂ ሰዎች ላይ አይደለም። ሰዎች ስለሄዱ ስለመጡ የሚኖር ህይወት የለንም። ማናችንም ይሞታሉ ብለን ያላሰብናቸው ሰዎች ሲያልፉ አይተናል። ይኖራሉም ሳንላቸው ደግሞ በህይወት እያሉም ጥለውን ይሄዳሉ። ስለዚህ ሰው ላይ ዲፔንደንት ይሆናሉ፣ ራሳቸውን ብዙ የማይወዱ ሰዎች። ሌላው ደግሞ በጣም ኦቨርቲንክ ነው የሚያደርጉት። ከመጠን በላይ ነው የሚያስቡት ስለ አንድ ጉዳይ ስለተናገሩት። ከመጠን በላይ የሰው አይን እያነበቡ ከፋ ወይ ተደሰተ ወይ በቃ የስቃይ ህይወት ማለት ነው። አንዱ በገዛ እጃችሁ ሪሌሽንሺፓችሁ እንዲበላሽ ከሚያደርግ ነገር አንዱ ሰልፍ ላቭ ነው። ሰው ራሱን ሲወድ ታዲያ ምን ያገኛል ካላችሁኝ፣ ራስን መውደድ። በነገራችን ላይ ራስን መውደድ ማለት በጣም ደስ የሚል ዴፊኔሽን አለው። ራስን መውደድ እንዳልኩት የህይወትን ትርጉም ከመረዳት ይጀምራል። ነገን ከማሰብ ይጀምራል። የተሻለ ህይወት ሲባል ዘላችሁ ገንዘብ ብቻ ሳይሆን የተሻለ ህይወት ሲሆን እግዚአብሔር የሚወደውን ዘላለማዊ ህይወታችሁን የሚያስተካክል እየወደቃችሁ እየፈረጣችሁ የተነሳችሁ እንኳን ቢሆን ትክክለኛውን መንገድ ለመሄድ መሞከር ነው። ሁላችንም በመጥፎ መንገድ ውስጥ እንሄዳለን፣ ግን አትሊስት ጥረታችን መሆን ያለበት የተሻለ ህይወት ለመኖር ነው። ጥረታችን መሆን ያለበት ከትላንት
ከወደቅንባቸው ቦታዎች ዛሬ ተስተካከለ። ሰው ራሱን የማይወድ ከሆነ ሊያረግ የሚችላቸው ነገሮች ራሱ ለሱ የማይገቡት ናቸው። በነገራችን ላይ ቺቲንግ አንዱ ከሰልፍ ላፍ ጋር የሚገናኝ ነገር ነው። በነገራችን ላይ ሰዎች ለደስታ የሚያረጉት ይመስላቸዋል ወይም የሆነ ነገር ለሚያረገው ይመስለናል ኦር ምናምን፣ ግን ዲፕ ዳውን ለራስ ክብር ካለመኖር ነው። ምክንያቱም የማይገባንን የተከለከልነው ልክ ያልሆነ ተብሎ የተነገረንን ነገር ደጋግመን የምናረግበት አንዱ ምክንያት አስተዳደግ ላይ ራስን ካለመውደድ ምክንያት ያንን ነገር ከሌሎች ቫሊዴት ለማድረግ እንሞክራለን። ምክንያቱም በቃ ወንድ ልጅ ለምሳሌ ከብዙ ሴቶች ጋር ስለተኛ ጀግና ነው የሚል ወይም ደግሞ በብዙ ቆንጆ ሴቶች መሃል ስለሆነ ህይወት የተቀየረ እንዲመስለን ሆነን ራሳችንን ከምንወደው በላይ ራሳችንን ማንነት ከምናከብረው በላይ በሰዎች አሪፍ ሰው ነው ስለተባለ የተሻለ ምናገኝ እንዲመስለን ሆነን ስላደግን ምናልባትም ለምሳሌ ወንድ ሆኖ እንደዚህ አይነት ነገር አለመግባት ከባድ በሚሆንበት ደረጃ ደርሰናል። ሴትም ልጅ እንደዛው ራስን ከመውደድ ማጣት እንደዚህ አይነት ነገር ውስጥ ትገባለች። በህይወት ደስተኛ ካለ መሆን፣ ለራስ ካለ ክብር ማጣት፣ የራስን ክብር ከማጣት ደግሞ ክብራችንን ከማይመጥን ቦታ ከመዋል ይመጣል። ሰው እንደዚህ አይነት ቦታ የሚውል ከሆነ እንደ ሶሉሽንም የሚያስበው ነገር ከህይወቱ ጋር የማይሄድ ስለሚሆን ማለት ነው። በጣም አደገኛ ነው ከምነግራችሁ በላይ። የራስ መውደድ ችግር በጣም ብዙ ውስብስብ ነገሮች ነው የሚያመጣው። ኖ ማለት አይችልም። በፍጹም አይሆንም፣ አላምንበትም፣ ልክ አይደለም፣ እንደዚህ እግዚአብሔር አይወደውም፣ ቤተሰቦቼ ደስ አይላቸውም ብሎ ማለት እማንችል በጣም ብዙ ቲኔጀሮች እኮ ወይም ደግሞ ብዙ ወጣቶች በልጅነታቸው ሴክሹዋል ነገር ውስጥ አንዱ ከሚገቡበት ነገር ውስጥ አንዱ የወንድ ልጅ ቫሊዴሽን ፍለጋ ወይም ያ ወንድሽ ወድሻለሁ የሚላትን ወንድ የሱን አድናቆትና መወደድ ፍለጋ ነው ሳትፈልግ ብዙ ነገር የምታረገው። እህቶች ያላችሁ ታውቁታላችሁ፣ ህጻናት እህቶች ያንን ነገርን ከቤተሰቧ ከአባቷ ከምናምን በደንብ አግኝታው ቢሆን የወንድ ልጅ ቫሊዴሽን ጉዳዩ አልነበረም። የወንድ ልጅ አድናቆት በቃ እኔ ካንቺ ውጪ ምናምን መባል ብዙ አስደነግጣትም ነበር ቤተሰቦቿ እንደዛ ሆነው ቢሆን። ስለዚህ በቀላሉ ከብዙ ወንዶች ጋር ስለተኛች ብዙ ወንዶች እቺ ልጅ ደስ ትላለች ስላሏት ብቻ ክብሯን አሳልፋ የምትሰጠው ማለት ነው። ስለዚህ ራስን መውደድ በጣም መማር አለብን ብዬ ከማስበው አንዱ ነገር ነው። ሁለተኛው ገደብ የለሽነት ነው። በጣም በቃ እኔ እንጃ የሰው ልጅ ገደብ ካላወቀ ሪሌሽንሺፕ ውስጥ ሁሉ ባይገባ ሁሉ ብዬ ነው የማስበው። ምክንያቱም ገደብ ኦፕሬቲንግ ሲስተም ነው። በቃ ከሰዎች ጋር ለመኖር በሪሌሽንሺፕ የሚሆነው በዋነኛነት እያወራን ያለነው ሪሌሽንሺፕ ስለሆነ ነው እንጂ የተለያየ ህይወት ክፍል ላይ ገደብ የማናውቅ ከሆነ መኖር የማንችልም። እውነት ለመናገር ጤናማ ያልሆነ ህይወት ነው የምንኖረው። ስለዚህ ገደብ ያለው ህይወት ለመኖር ጤናማ ሪሌሽንሺፕ ውስጥ ለመቆየት ገደብ በጣም ወሳኝ ነው ከምታስቡት በላይ። ገደብ ደግሞ ሳታስቡት ነው ግንኙነታቸውን እየሸረሸረ የሚሄደው። አሁን የአብዛኛው ሪሌሽንሺፕ ችግር እስከ ጥግ ምንም በቃ ከመጀመሪያው ቀን ጀምሮ ከሳሎን እስከ መኝታ ቤት ድረስ ክፍት ነው። ከዛስ የማይገባውን ሰው የማይገባው ቦታ እናረግና ዋጋ እንከፍላለን። ገደብ በጣም በብዙ መንገድ ሊገለጽ ይችላል። ፋይናንሻል ወይም የገንዘብ ገደብ ያስፈልጋል ሪሌሽንሺፕ ውስጥ ዳር ውስጥ ገደብ እስከምን ድረስ ነው እንደዚህ አይነት ነገሮችን የምንነጋገረው? በእኛ ወይም በጋራ ህይወታችን ውስጥ ምን ይፈቀዳል ምን አይፈቀድም አይደል? ምን ድረስ እታገሳለሁ ምን ድረስ አልታገስም? ይሄ በጣም ወሳኝ ነው ገደባችንን ክሊር ማድረግ። የቤተሰብ ጣልቃ ገብነት ምን ድረስ ነው? ገደብ የለውም። ያውን የቤተሰብ ጣልቃ ገብነት ሁሉ ነገር ነው ቤተሰብ የሚወስነው። የምሬ እኔ ብዙ ክላይንቶች ላይ ስለሚያጋጥመኝ ነው። በቃ ጭራሽ ትዳሩን የሚወስነው ቤተሰብ ነው። ጭራሽ ትዳሩ እንዲቀጥልም እንዳይቀጥል ወይ አባቷን ወይ እናቷን ነው የምታስፈቅዱት። በጣም በቃ ገደብ የለሽ ህይወት የቱ ድረስ እጃችንን ማስገባት እንዳለብን እንኳን እማናቅበት ማለት ነው። ከዛ ሲዘል ደግሞ እንደገና ፕራይቬሲ ሚስጥር የሚባል ነገር ገደብ አለው። የሰው ልጅ ገደብ ሊያውቅ ይገባል። እስከምን ድረስ ነው ያለህን ሚስጥር ዘግዝካ የምታወራው? እስከምን ድረስ ነው የቤተሰብ የትዳር የሪሌሽንሺፕ ሚስጥር የሚወጣው ሰው ፊት? ማንም አያውቅም። በቃ ገደብ የለም። አላደግንም። ሰዎች እስከምን ድረስ ነው እኛን ዲስሪስፔክት የሚያደርጉን? ምን ድረስ ነው መስመሩ? ይሄ አስተዳደግ ላይ ቅድም እንዳልኩት ገደብን ሳናይክ ስናድግ ምንም ማቆሚያ የሌለው ነገር ይሆናል። ሰው እስከ ድብድብ ዱላ ድረስ ይደርሳል። በቃ እስከ መገዳደል ይደርሳል። ለምን? ገደብ የለውም። እኩል ቤተሰብ ገብቶ ነገሮችን እንትን ይላል። ገደብ የለም እንዴ! ቀይ መስመር የቱ ጋር ነው? ቀይ መስመር የሌለበት ግንኙነት ሪሌሽንሺፕ ውስጥ ፍቅረኛና ጓደኛና ፍቅረኛ ምን ድረስ ነው የምትነጋገሩት? ሶሻል ሚዲያ ገደብ የለውም። አሁን ሪሌሽንሺፕ የትም ስለ ሪሌሽንሺፕ ያለ ጉዳይ በቃ ሶሻል ሚዲያ ላይ ነው። ብድግ ብሎ ሶሻል ሚዲያ ላይ ገደብ የለም። ፕራይቬሲ በቃ አንድ ሴት ስለ ፍቅረኛዋ ስለ ባሏ ወጣ ታወራለች። አንድም ወንድ ስለ ፍቅረኛው ስለ ምናምን ገደብ የለም። የምታሳዩት ነገር ገደብ የለውም። ገደብ ከሌለ ደግሞ ህይወት ትክክለኛ አይሆንም። ምንም ጥያቄ የለውም። ክርክር ውስጥ መግባት አያስፈልግም። ስለዚህ ገደብም አለመኖር ትልቁ ችግር ነው። በገዛ እጃችሁ
ገደብ አታችሁ መልሳችሁ ለማስተካከል ብትሞክሩ እንዳሰባችሁት ቀላል አይሆንም። ትልቁ ችግር አሁን ሪሌሽንሺፕ ላይ የሚገጥመኝ ችግር በገዛ እጃችሁ ይቅርታ ለቃሌ ግን በቃ በአንድ አፍንጫ ካልተነፈስን ትሉና ከዛ ግን ሰው እንዳሰበው አይደለም የሚቀጥለው። በአንድ አፍንጫ መተፈንፈሱ ሲከብድ በገዛ እጃችሁ ያስለመዳችሁት ነገር በገዛ እጃችሁ ተጠያቂ ትሆናላችሁ። እኔ አንድ ሰው የሚለው ሰው አለ፣ ለዘመድ ገንዘብ ስትሰጥ የመጀመሪያ ስትሰጥ ኖርማል፣ ሁለተኛ ስትሰጥ ኖርማል፣ ሶስተኛው ላይ ነው ግዴታ ይመስለዋል እንደሚባለው። ገደብ አለማበጀት በፍቃዳችሁ የምታረጉት ነገር እንኳን ግዴታ ይሆንባችኋል። ከሆነ ሰዓት በኋላ በቃ ግዴታ ይሆናል። የሌላ አሁን ላይ እየወጡ ያሉ ሪሌሽንሺፕ ላይ ያሉ ህጎች እየወጡ ያሉት እኮ ገደብ በሌላቸው ሰዎች ናቸው። ባል ምን ድረስ ነው መብት መስጠት ያለበት? ሚስት ምን ድረስ ነው ህይወቷ ላይ መብት ያስጠለብ ስለሌለ ገደብ በሌላቸው ሰዎች ምክንያት የሪሌሽንሺፕ ህግ ሆኑ አሁን አንዳንድ ነገሮች የትዳር ህግ ሆኑ መጥተው እንዲህ መሆን አለበት ያ መሆን አለበት የሌለ ታሪክ ማለት ነው። ለምን? ገደብ ስለሌለ። መጀመሪያ ላይ ገደብ ከሌላችሁ ማንም እየመጣ የፈለገውን የሚያረግበት የፍቅር ግንኙነት ነው የሚኖራችሁ ወይም ትዳር ነው የሚኖርባችሁ። ማንም እየመጣ ማንም አስተያየት ይሰጥበታል፣ ማንም ያስተካክለዋል፣ ማንም ያፈርሰዋል። ተረዳችሁኝ? ገደብ ያስፈልግ በማንኛውም ግንኙነት ላይ ባይዘዌ በወንድም በሴትም ይሁን በፍሬንድሺፕም ይሁን በቤተሰብም ይሁን ገደብ ያስፈልጋል። በጣም ቅድም ያልኳችሁ ሴንሲቲቭ ኢሹዎች ናቸው። ሶሻል ሚዲያው፣ ፕራይቬሲ፣ ቤተሰብ፣ ገንዘብ፣ የሚፈቀዱና የማይፈቀዱ ነገሮች ገደብ በቃ ይሄ ልካችን እዚህ ድረስ ነው መግባባት ያለብን መባል አለባቸው። አለበለዚያ ደስ እንዳለ መኖር ወር ደስ እንዳለሽ መኖር ከሆነ ፕላንሽ በጣም አደገኛ ነው የሚሆነው፣ ዋጋም ያስከፍላል። አንዳንድ ሰዎች በገዛ እጃቸው ለሰዎች ከአቅም በላይ መብት ይሰጡና መብቱን ስለነፈጉ ወይም የሆነ ሰዓት ስለደከማቸው ባለጌ ይባላሉ፣ ክፉ ይባላሉ፣ ስማቸው ይጠፋል። ይሲ ገደብ ባለማበጀት ማለት ነው። በጣም እንድትጠነቀቁ ስለምፈልግ ነው ይሄንን ማወራላችሁ። እና የገደብ የለሽ መሆን ወይም ባውንድሪ ህይወት ላይ አለማበጀት ደግሞ ጸጸት፣ ብስጭት፣ ንዴት፣ መቆጨትን ያመጣል። በኋላ ሰው ደግሞ የተቆጨ መኖር ስለማይችል ኤኒዌይስ ቅድም እንዳልኳችሁ ራስን መውደድና ባውንድሪ መኖር በጣም ወሳኝ ነው ለጤናማ ሪሌሽንሺፕ። ሁለቱ ደግሞ ከሌላችሁ ቺቲንግ የሚነሳው ገደብ አለማበጀት ነው። ሪሌሽንሺፕ ላይ ግንኙነቶች ላይ ገደብ አለማበጀት ነው። በገንዘብ ግጭት የሚመጣው ገደብና እንትን አለማበጀት ነው አንደኛው። ከዛ ውጪ ለራስንም የምንሰጠውን ግምትና ቦታ ከማሳነስ ነው። ምንውልበትን ቦታ ካለማስተካከል ነው። ለኛ የሚገባን ክብር ያ ነው ብሎ ከማሰብ ነውና በጣም ብዙ ውስብስብ ነገሮች ውስጥ ስለሚኖሩት በተቻላችሁ መጠን ራሳችሁ ላይ እንድትሰሩ የምፈልገው ራሳችሁን መውደድ ተለማመዱ። ከራሳችሁ ጋር ሰላም መሆን ተለማመዱ። በጣም አንድ ነፃነት ወርቅነህ ከማለፉ በፊት የተናገራት አንድ ጽሑፍ አለች። ማንም ሰው ቢሆን ብቻውን መኖር መለማመድ አለበት። ምክንያቱም የትኛውም ሰው አብሮ አይዘልቅም ለዘላለም። ስለዚህ አንዱ ራስን የምትወድ ከሆነ ነው። በነገራችን ላይ ቅድም ሜንሽን ያላረኳት አንዱ የራስን መውደድ ምልክት ከራስ ጋር ሰላም መሆን ነው። ራስን የማትወደው ከሆነ በተአምር ብቻህን መሆን አትችልም፣ በተአምር። ስለዚህ በቃ ግዴታ ሰዎች ያስፈልጋሉ፣ ግዴታ ግርግር ያስፈልጋል፣ ግዴታ ጨዋታ ያስፈልጋል፣ ግዴታ የሚያሽቃበጡሉ ሰዎች ትፈልጋለህ ብቻህን መሆን ስለማትችል። ራሱን የሚወድ ከሆነ ግን ከራሱ ጋርም ሰላም ነው። ቁጭ ሲልም ንጹህ ነው ሀሳቡ። ራስን መውደድ ከራስ ወዳድነት ጋር እንድታጋጩት አልፈልግም። ራስ ወዳድነት ማለት እኔ ብቻ የበላይ ነኝ የሚል ወደ ናርሲሲዝም የሚጠጋ ወይም ናርሲሲስት ጋር የሚገናኝ እንደ በሽታ ሳይሆን አትሊስት ሁላችንም ጤናማ የሆነ ናርሲሲዝም አለ። ናርሲሲስት ነን በተወሰነ መልኩ ብዬ አስባለሁ። ምክንያቱም ማንም ሰው ራሱን ይወዳል። ግን ራስ መውደድ ከጤና ሲወጣ ያው ሌላ ነገር ውስጥ ስለሚገባ ማለት ነው። ይሄ የራስ መውደድ ግን በጣም የምትወዱትን ሰው አስባችሁ ለሱ እንደምትመኙት ለራሳችሁ መመኘት ማለት ነው። ለኪሩቤል ምን ያስባል? ምን ያክል አስበህ ራስን ከጉዳት ተከላክለዋል? ራስን ከመጥፎ ነገር ጠብቀዋል? ራስ ጤናህን፣ ገንዘብህን፣ ሰውነትህን እያልን በብዙ መልኩ መግለጽ የምንችለው ስሜትህን በምን ያህል ደረጃ ፕሮቴክት አድርገዋል? ራስን መውደድ በዚህ ይገለጻልና አታችመንትም ችግር አንዱ ራስን ከመውደድ ጋር የሚገናኝ ስለሆነ በተቻላችሁ መጠን መስራት ካለባችሁ አንዱ ኮንሰፕት ውስጥ ራስን መውደድ ነው። ለዛም ነው ኢሞሽናል ኢንተለጀንስ ክላስን የማስተምርበት አንዱ ምክንያቴ። እንግዲህ አዳማ እየሄድኩ ነው ቅድም እንዳልኳችሁ። እዛ በተረፈ ሰላም ሁኑልኝ። ወዳችኋለሁ። ቻው